ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ማቀርብላችሁ እኔ የተሳሳትኩትን ስህተት ማንም ሰው መሳሳት የለበትም። ቻናሌ ወደ 1 አመት ሆኖታል ሊሆን ነው። ፌብሩዋሪ 2026 1 አመት ይሆናል። 1 አመት አልፎታል። ጃንዋሪ ፌብሩዋሪ አይደል 2027 ነው የሚሆነው። ስለዚህ አሁን ፌብሩዋሪ 2027 ሲመጣ 2 አመት ነው የሚሆነው። ግን 500 ምናምን ነው ሰብስክራይቡ ማለት ነው። ያው እየጨመረ እየቀነሰ ነው። በሁለተኛ ደረጃ ደግሞ ትምህርታዊ ነው የኔ ኤጁኬሽን ማይንድ ሴት ላይ ነው የሚሰራው። ብዙ ጊዜ ያው በሰል ያለ ሰው ነው እሱን ማየት የሚፈልገው፣ ወጣቱ አይፈልግም። ወጣቱ የሚፈልገው ምንድነው? ውጣ ይከናወንልሃል፣ ሀብታም ትሆናለህ ምናምን። አክቹአሊ የገንዘብ አያይዝ ፋይናንስ እስቲ ግቡና ብታዩት በአብዛኛው እኔ አንዳንዴ ራሱን አየውና እንዴ በጣም ጠቃሚ ነገሮች ናቸው። ሰው ለምንድን ነው ማየት ያያል? 99% ግን ሰብስክራይብ አያደርግም ማለት ነው። ሰብስክራይብ አንዳንዴ ማለት የማናረግበት ምክንያት ዝም ብለን የማይረባ ኮንቴንት ከሆነ ላናረገው እንችላለን። ግን የሚጠቅም ኮንቴንት ከሆነ ሰብስክራይብ ማድረጉ የሚለቀቁ ቪዲዮዎች እንዲደርሱ ኖቲፊኬሽን ይሰጠናል እንጂ የሚጎዳን አይደለም። ግን ያው ሰብስክራይቡ የዛ ሰብስክራይብ የተደረገውን ዩቲዩብ ባለቤት እንደሚጠቅም ስለሚታወቅ አናረገውም ማለት ነው። እንግዲህ አሁን የተለቀቁ ቻሌንጆች ላይ እንደምታዩት ከቤት ለማስወጣት ሲባል 100,000 200,000 ላይክ ያደርጋል። ለመልካም ነገር ሲሆን ደግሞ ሲደረግ አናይምና ይሄ ባህሪያችን ነው፣ ችግር የለም። እኛም ለመለወጥ የተነሳ ነው። ይሄንን ነው ማይንድ ሴት ላይ ከተለያየ ሚዲያ ከተለያየ መጽሔት ከተለያየ ትምህርት ላይ የሚገኘውን የምናቀርብበት ምክንያት የዚህ አይነት አስተሳሰብ ተወግዶ መልካም የሆነ ነገርን ህብረተሰባችን ላይ ለማስረጽ ነው። ይሄ ያው ሎንግ ሬንጅ ይፈጃል፣ ወዲያው ባንዴ ሊቀየር የሚችል ነገር ስለማይሆን ማለት ነው። እና ምን ልላችሁ ነው፣ የምትሰሩትን ነገር ቶሎ ሰብስክራይብ አድርገው ቶሎ ወደ ሲስተም ለመግባት የምትፈልጉ ሰዎች የህብረተሰቡ የሚፈልገው ጨዋታ ከሆነ የሚፈልገው ጨዋታውን ማድረግ፣ ስድብም ከፈለገ እንደዛው የህብረተሰቡን ፍላጎት ማወቅ መቻል አለባችሁ ማለት ነው። ኤጁኬሽን ላይ ግን እንዳልኳችሁ ነው። በቀን 1 ቪዲዮ ይጫናል፣ ሎንግ ቪዲዮ ነው። እሱም ደግሞ ቶሎ በቀን 1 ነው ሰብስክራይብ። እንደውም ሳይደረግ ሳምንት ሁሉም ይታያል። 300 200 ሰው አይቶት በአንድ ሳምንት ውስጥ ግን አንድ እንኳን ሰብስክራይብ የማያደርገው አለ። ስለዚህ ርዕስ ስትመርጡ የምትሰሩበት እንግዲህ እኔ አሁን ለምሳሌ ሰብስክራይብ ተገኘም አልተገኘም ስራውን እቀጥላለሁ። ምክንያቱም አላማ አለኝ፣ አንድ ሰው እንኳን ቢቀየር ለውጥ ስላለው ማለት ነው። ስለዚህ ምረጡ፣ ምን ላይ ነው ቶሎ ሰው አይቶ ሰብስክራይብ አግኝቼ ተከፋይ መሆኑ የሚለውን ነገር እዩት። ምናልባት ያ ገንዘብ ለእናንተ ኪሳችሁ ይሞላ ይሆናል እንጂ በህብረተሰቡ ላይ ለውጥ ካላመጣችሁ ግን የመኖራችን ትርጉም ምንም ስለማይገባኝ እንትን ማለት መቻል አለብን ማለት ነው። በሁለተኛ ደረጃ ከሌላ ሰው ስትወስዱ ደግሞ ህግን ተከተሉ። እኔ አሁን ህግን ባለመከተሌ ነው ወደ 3-4 ዩቲዩብ ቻናል የተዘጋብኝ ማለት ነው። ምክንያቱም ሳናጠና ዩቲዩብ አከፋፈቱ ቀላል ስለሆነ ብቻ ወደዛ ውስጥ ብንገባ ዩቲዩብ ደግሞ ያው እንትን ነው አይደል፣ ማሽን ላንጉጅ ነው ያለው። ህጉን እስካልተከተልክ ድረስ አንደርስታንድ ስለማያረግ ይዘጋብሃል ማለት ነው። አንዱ የኔ አስተሳሰብ ያኔ ምን ነበረ መሰላችሁ? በአንድ ስልክ ቁጥር ስለተከፈተ የኔ ነው የሚል አንደርስታንድ ስላለው የአንዱን ዩቲዩብ ወደ አንዱ ስጭ ነው። እንደዛ ከ2 አመት በፊት የሆነን ታሪክ ነው የምነግራችሁ። ከአንዱ ወደ አንዱ ሲጫን አንደርስታንድ ያደርገዋል የሚል ቅድ ነበር። ለካ ሊንክ መሆን መቻል አለበት። አንዱ ወደ አንዱ ስትጭኑ ኮፒራይት ብሎ እንዳይዛችሁ እነዛ ቻናሎች የአንድ ሰው እንደሆኑ ሊንክ ማድረግ መቻል አለባችሁ ማለት ነው። ስለዚህ ብዙ ህጎች አሉ።
እነዚህን ህጎች ዩቲዩብ ውስጥ ብዙ የሚያስተምሩ ልጆች አሉና የእነሱን ብትሰሟቸው ጥሩ ነው ብዬ አስባለሁ። ግን የኔን ስህተት እንዳትደግሙት በጥንቃቄ አድርጋችሁ ውጤት ላይ እንድትደርሱ ብዬ አሳስባለሁ። አመሰግናለሁ።